ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ቦብ ፕሮክተር ነኝ። ዛሬ ሙሉ ዓለማችሁን ስለሚለውጠው ልማድን መፍጠር የሚባለውን ሐሳብ ነው የማወራችሁ። እኔ ይህንን ልማድ ከበርካታ ዓመታት በፊት ነበር ማዳበር የቻልኩት። ይህን ካደረግኩ በኋላ እንግዲህ ያለሁበት ዓለም ልክ እንደ ቀንና ጨለማ ነው የተለዋወጠው። ለኔ ሰርቶልኛል። ለእናንተም የማይሰራበት ምንም ምክንያት አይኖርም። ወደ ዋናው ጉዳይ ከመግባታችን በፊት እስኪ በጊዜ ሀዲድ ላይ ወደ ኋላ እንጓዝና ሴፕቴምበር 12 1962 ላይ የተከሰተውን ነገር ላስታውሳችሁ። ይህ እንግዲህ ያኔው የአሜሪካ ፕሬዝዳንት የነበረው ጆን ኤፍ ኬኔዲ ያደረገው ንግግር ነው። በወቅቱ ምን እንዳደረገ ታውቃላችሁ? ውሳኔ ነው የወሰነው። በጣም ትልቅና ሁሉን ነገር እስከ ወዲያኛው የለወጠ ውሳኔ ነበር። ውሳኔ በህይወታችን እጅግ በጣም ወሳኝ ነገር ነው። ብዙ ሰዎች ደግሞ በህይወታቸው እንዴት ውሳኔዎችን መወሰን እንደሚችሉ መማር አለባቸው። አብራችሁኝ እስከ መጨረሻው ቆዩ። ምክንያቱም በህይወታችሁ ምናልባትም አይታችሁት የማታውቁትን ጠቃሚ ነገር ነው ማሳያችሁ። የምትመለከቱት መጽሐፍ በህይወቴ ሁሉን ነገር የለወጠልኝ መጽሐፍ ነው። መጽሐፉ የናፖሊዮን ሂልስ ቲንክ ኤንድ ግሮው ሪች የሚባለው መጽሐፍ ነው። በአጠቃላይ ይህ መጽሐፍ 15 ምዕራፎች አሉት። ታዲያ ከነዚህ መካከል አንደኛው ምዕራፍ ሙሉ ለሙሉ ስለ ውሳኔ ነው የሚያወራው። ብዙዎቻችሁ እኔ እኮ ውሳኔ ወስናለሁ ልትሉ ትችላላችሁ። ነገር ግን ምን አይነት ውሳኔ? የብዙዎቻችሁ ውሳኔ ከትንንሽ ውሳኔዎች መካከል ነው የሚመደበው። ትክክለኛና ትልልቅ ውሳኔዎችን ወስናችሁ ታውቃላችሁ? በህይወታችሁ የምትፈልጉትን ነገር በሙሉ ሳግኝታችሁ ታውቃላችሁ? አያችሁ፣ መራሩ እውነታ ከዓለማችን የህዝብ ብዛት መካከል 3% ብቻ ናቸው የሚፈልጉትና የሚያልሙትን ህይወት የሚኖሩት። የሚመኙትን መኪና ይነዳሉ፣ ህልሜ ብለው ባሰቡት ቤት ውስጥ ይኖራሉ፣ ወደ ፈለጉት ሀገር ለሽርሽር ይሄዳሉ፣ ሁሉን ነገር እንደፈለጉት ያደርጋሉ። ታዲያ ብዙ ሰዎች የሚፈልጉትን ህይወት እየኖሩ እንዳልሆነ ይናገራሉ። ለዚህ ደግሞ የማያባራ ሰበብን ይደረድራሉ። የሚሰጡትን ምክንያት አሳማኝ ለማድረግ የማይፈነቅሉት ድንጋይ የለም። አሁን ባለንበት ዘመን ገንዘብ ማግኘት እጅግ ቀላል የሆነበት ጊዜ ነው። ነገር ግን ይህንን የምታሳኩት እንዴት ገንዘብን እንደምታገኙት ከተማራችሁ ብቻና ብቻ ነው። ውሳኔ መወሰንን ወደ ልማድ ማሳደግ ከቻላችሁ ማድረግ አልችልም ብላችሁ ያስቀመጣችሁትን ነገር በሙሉ እንዴት ማድረግ እንደምትችሉ ይገለጥላችኋል። የምናደርገው ምን መሰላችሁ? ከራሳችን ማንነት ውስጥ የማንረዳውን ነገር ለማወቅ እንሞክራለን። ከዚህ ካልኳችሁ መጽሐፍ ላይ አንድ ፎቶ ያነሳሁት የመጽሐፉ ክፍል አለ። በዚህ ክፍል ላይ ናፖሊዮን ሂልስ እንደዚህ ይላል: ውሳኔያቸው ጋር በሚገባ የሚደርሱ ሰዎች የሚፈልጉትን ነገር የሚያውቁና የሚያገኙት ናቸው። በእያንዳንዱ የህይወት እርምጃ ያሉ መሪዎችን በሚገባ ይወስናሉ። ለዛም ነው መሪ የሆኑት። ዓለም ቃላቸውና ተግባራቸው የሚሄዱበትን መንገድ ለሚመስልላቸው ሰዎች ቦታ የመስጠት ልማድ አላት ይላል። ይቀጥልና ደግሞ ለምን እዚህ ጋር እንደምንቸገርም ይጠቅሳል። በሐሳብ አለመጽናት ገና በታዳጊነት የሚጀምረን ልክፍት ነው። ይህ ልማድ ደግሞ በሃይ ስኩል፣ ኮሌጅ እና ዩኒቨርሲቲ ቀጥሎ ዘላቂነትን ይላበሳል። የብዙዎቹ ሀገራት የማስተማር ሲስተም ላይ ያለው ችግር የመወሰን ልማድን የሚያበረታቱ ነገሮችን አያስተምሩም ይላል። ብዙ ሰዎች ውስጣቸው ያለ ያልተረዱት ማንነት አላቸው። ይሄ አሁን የምትመለከቱት አካል እኔ አይደለሁም፣ ይሄ ሰውነቴ ነው። የትኛውም ሰው እኔ እጅ ነኝ፣ እኔ እግር ነኝ ሲል አትሰሙትም። አያችሁ፣ አካል ስላለበሰው የኛ ማንነት ማሰብ መቻል አለብን። ፕሬዝዳንት ሊንከን ያንን በሚገባ ገልጾታል። በምታዩትና በምትነኩት ነገር ማመን እምነት ሊባል አይችልም። እምነት የምንለው ባላየነው ነገር ማመን ነው። ያ ደግሞ በረከት ነው ይለናል። እስኪ ውሳኔ መወሰንን በሚገባ ዘርዘር አድርገን እንመልከተው። አሁን ወደማይታየው እኛነታችን ነው የምንሄደው። እዚህ ጋር በጣም የሚገርማችሁ ነገር ብዙ ሰዎች ይህ የማይታይ ማንነት እንዳላቸው ራሱ አያውቁም። አንስታይን እንዲህ ይላል: በተፈጥሮ አስተዋይነት ያለው አእምሮ ውድ ስጦታ ነው። አስተዋይ ህሊና ደግሞ ታማኝ አገልጋይ ነው። አሁን የፈጠርነው ማህበረሰብ ደግሞ አገልጋዩን አክብሮ ስጦታውን የረሳ ነው ነበር ያለው። አገልጋይ ያለው የስሜት ሕዋሳቶችን ነው። እኛ እናያለን፣ እንሰማለን፣ እናሸታለን፣ እንቀምሳለን፣ እንነካለን። የእነዚህ ነገሮች ጥቅም ከውጭኛው ዓለም ጋር ለመገናኘት ነው። ውጫዊ አካል ሳይሆን ለሰው ልጅ ትልቁ ነገር ውስጣዊ አካላችን። ለምሳሌ ይህንን ስልክ እንመልከተው። ስናየው ትንሽ ነው። የትም በኪሳችን ይዘነው እንንቀሳቀሳለን። ነገር ግን የመጀመሪያውን ሮኬት ወደ ህዋ ከላከው ኮምፒውተር በላይ አቅም አለው። አንዲት ነገር ተጭኜ ፎቶ ልክላችኋለሁ፣ እናንተም ወዲያው መመለስ ትችላላችሁ። ታዲያ ይህ ነገር እንዴት ሆነ? ምላሹ ይሄ የሆነው ከውስጣዊና ከማናዊ አካላችን ጋር በመሆን የተሰራ ነው የሚል ነው።
የማይታየው ማንነታችን ንጹህ ኃይል ነው። የትኛውም እንስሳ የሌለውን አቅም ነው እኛ ሰዎች ስለሆነን ያገኘነው። ሁላችሁም ትውስታ፣ ምናብ፣ ምክንያት፣ ፍላጎትና የመረዳት ችሎታ አላችሁ። እስኪ ስለ መረዳት ችሎታ የተወሰነ ነገርን እናንሳ። ወይን ዳይር የተባለ አንድ ወዳጄ ይህንን ሐሳብ ጥሩ አድርጎ ገልጾታል። የሆነ ነገርን የምታዩበት መንገድ ሲቀየር የምታዩት ነገር ይቀየራል ይላል። ስለዚህ አረዳዳችሁን፣ እይታችሁን ቀይሩ። ብዙ ሰዎች ውሳኔ ለመወሰን ለምን እንደሚቸገሩ ታውቃላችሁ? ምክንያቱም ያሰቡት ቦታ እንዴት እንደሚደርሱ ስለማያዩት ነው። ከዛ ማየት የሚችሉትን ነገር ብቻ እያዩ ይቀጥላሉ ማለት ነው። ለዛ ነው ህይወታቸው የማይቀየረው። እዚህ ጋር በደንብ አዳምጡኝ። እስኪ ራሳችሁን በደንብ አስቡት። እናንተ የኢነርጂዎች ክብደት ናችሁ። የምትሰሩትም በፍሪኩዌንሲ ነው። ያንን ማወቅ አለባችሁ። እዚህ ጋር አንድ ፎቶግራፍን እናንሳ። ሲሞን ኪርሊያን በ30ዎቹ አካባቢ የነበረ ፎቶግራፈር ሲሆን ይህንን ፎቶ የሚያነሳው እሱ ነው። በምስሉ ላይ እንደምትመለከቱት ኢነርጂው ከሰውየው ሲወጣ ማየት እንችላለን። ይህም የምንኖርበት አካላዊ ነገር የኢነርጂዎች ክብደት ነው የሚለውን ያረጋግጥልናል። አሁን ደግሞ አካላዊ ስላልሆነው ክፍል እናንሳ። ፍሪኩዌንሲ የቫይብሬሽን ምዕራፍ ወይም ደግሞ ደረጃ ነው። ቫይብሬሽን ወይም ንዝረት የዩኒቨርሳችን ተፈጥሮ ህግ እንደሆነ ታውቃላችሁ። ሁሉ ነገር ይርገበገባል። ምንም ረፍት ያለው ነገር የለም። ታዲያ እዚህ ጋር ማወቅ ያለብን አእላፍ የሆኑ ፍሪኩዌንሲዎች አሉ። እዚህ ጋር በደንብ አዳምጡኝ። በሚገባ ከተግባባንና ከተረዳችሁኝ ህይወታችሁን የሚቀይር ነገር ነው የምታገኙት። ምክንያቱም ይህ ነገር ነው የኔንም ህይወት የቀየረው። ለምሳሌ እነዚህ መስመሮች የቫይብሬሽኖችን ደረጃ ይወክላሉ እንበል። የሐሳባችን ፍሪኩዌንሲ የምናገኘውን ውጤት ይወስናል። እነዚህ ውጤቶቹ ናቸው። ነገር ግን ይህ ደግሞ መድረስ የምንፈልግበት ቦታ ነው እንበል። አንዳንዶች የምርም ምንድነው የምትፈልገው ይላሉ። እኔ ሀብታም መሆን ነው የምፈልገው። ብዙ ሰዎች የሚፈልጉትን ኑሮ አይኖሩም፣ የሚፈልጉትን ገንዘብ አያገኙም። ለምን ከተባለ ደግሞ ቅድም እንዳነሳ ነው እንዴት እንደሚያገኙት ስለማያውቁ ነው። ልክ ታርጌት ያደረጉትን ነገር ሲያዩ የሚታያቸው ባዶ ቦታ ነው። ቅድም እንዳለው እነዚህ መስመሮች የፍሪኩዌንሲ ወይም ደግሞ የግንዛቤ ደረጃዎች ናቸው ማለት እንችላለን። ልክ ግባችንን እዛ ላይ ስናስቀምጥ እዛ እንዴት እንደምንደርስ አናውቅም። እዚህ ጋር ስቲቭ ጆብስ ያለውን ነገር እናንሳ። ወደፊት እያያችሁ ነጥቦችን ማገናኘት አትችሉም። ነጥቦቹን የምታገናኟቸው ወደ ኋላ እያያችሁ ብቻ ነው። ስለዚህ እነዛ ነጥቦች ወደፊት እንደሚገናኙ ማመን አለባችሁ ነበር ያለው። የማይታየው ማንነታችሁን ለማየት ከፈለጋችሁ ትልቁን ስጦታ መጠቀም መቻል አለባችሁ። አንስታይን የሚያወራው ስለዚሁ ነው፣ ስለ ቅዱሱ ስጦታ። የተሰጠንን ትልቅ ስጦታ ወደፊታችንን ለማየት መጠቀም አለብን። በምናባችን ወደፊት ወደምንሆነው ነገር መጓዝ እንችላለን። የዛሬ ዓመት መሆን የምንፈልግበት ቦታ በምናብ መሄድ እኮ ይቻላል። ታዲያ ያንን የነገ እኛነት ወደ አሁን ማምጣት እናም አሁን እንደሆነ እያሰቡ መኖር ነው ትልቁ ቁልፍ ነገር። ይሁላችሁ ውሳኔዎችን እንወስናለን። ከዛ ግን አሁን አልጀምርም፣ ልክ ብር ሳገኝ ነው ያንን ነገር ማድርገው እንላለን። የሆነ ጊዜ ላይ የሆኑ ወጣት ጥንዶችን አውርቼ ነበር። እንደውም ስለነሱ መጽሐፍም ጽፌያለሁ። ፓቴን ጆን የሚል ማለት ነው። በቶሮንቶ በሚገኝ አንድ ሆቴል አብሬያቸው ተቀምጬ ነበር እና ጥንዶቹ ቤት መግዛት እንደሚፈልጉ ነገሩኝ። እኔም ለምን አትገዙም ታዲያ ስላቸው ብር ስናገኝ ነው የምንገዛው አሉ። እኔ ደግሞ ብር እኮ አያስፈልጋችሁም ስላቸው ግራ ተጋቡ። የምርም ከወሰናችሁ በኋላ ብሩ አያስፈልግ። ሰዎች ነገሮች ሲመቻቹ ቢዝነስን ይጀምራሉ ይላሉ። ነገር ግን ነገሮች መቼም አይመቻቹ። ራሳችሁ ናችሁ ወስናችሁ ያንን ማሳካት ያለባችሁ። ሁላችሁ ልክ ስትወስኑ ነገሮች መለወጥ ይጀምራሉ። የሆነ ነገርን ማግኘት ከፈለጋችሁ ነገሩ ያለበት ፍሪኩዌንሲ ላይ መገኘት አለባችሁ። እውነታው ያሰባችሁት ቦታ ለመድረስ ሳይሆን የምትንቀሳቀሱት ያላችሁበት ፍሪኩዌንሲ እንዲደጋገምና አንድ ቦታ ላይ እንድትቀሩ እጅ ሰጣችኋል። ሐሳባችሁን በምትፈልጉት ቦታ ልክ ማድረግ አለባችሁ። የሰው ልጅ እንዴት ነው ወደ ጨረቃ ሄደው? ኬኔዲ እኮ እንዴት ወደ ጨረቃ እንደምንሄድ አያውቅም ነበር። የስፔስ ፕሮግራም አባት የሚባለውን ዶክተር ዌርነር ቮን ብራንን ሰዎችን ወደ ጨረቃ ወስዶ በሰላም ወደ ምድር የሚመልሳቸውን ሮኬት እንዴት መስራት እንደሚቻል ሲጠይቀው የመለሰለት መልስ ለመስራት ያለን ቁርጠኝነት የሚል ነበር። ያ ነው የሚያስፈልገን። አንስታይንም የሚያወራለት አስደናቂ ስጦታ ይህ ፍቃደኝነትና ቁርጠኝነት ነው። ይህ ቁርጠኝነት ትኩረት የምታደርጉበትን አቅም ይሰጣችኋል። አንድ ነገር ላይ ስታተኩሩ የሐሳቡ ፍሪኩዌንሲ ላይ ትገኛላችሁ ማለት ነው። ታዲያ እንዴት ነው ማድረግ የምንችለው ካላችሁ ደግሞ መጀመሪያ እዛ ለመድረስ መወሰን አለባችሁ። አእምሮአችሁና ሐሳባችሁ ልክ እንደ ግባችሁ ሁሉ አንድ አይነት ፍሪኩዌንሲ ላይ ማተኮር አለባቸው። ይህን ለማድረግ ደግሞ እዛ ነው የምደርሰው ብላችሁ ቁርጠኝነት ያለበት ውሳኔ ይጠበቃል። ይህ ውሳኔ ስትወስኑ ወደ ኋላ ብሎ ነገር የለም።
ትላንታችሁን ትቀብሩና ወደፊት ብቻ ታልማላችሁ። የራይት ወንድማማቾች ያደረጉት እሱን ነው። ሰር ኤድመንድ ሂላሪ የሚያደርገው እሱን ነው። ከሱ ጋር የመስራት አጋጣሚ ነበረኝ። የንብ ቀፎች ጠባቂ ነበር። ነገር ግን ለመጀመሪያ ጊዜ የኤቨረስት ተራራን የወጣው እሱ ነው። የተራራው ጫፍ ላይ እስኪደርስ ድረስ እንዴት ተራራውን እንደሚወጣ ያቅም ነበር። በውስጣችሁ የሳላችሁትን ስዕል ማመን አለባችሁ። ከዛ ወስኑና ወደ ተግባር ግቡ። ያኔ ነገሮች እስከ ወዲያኛው መቀየር ይጀምራሉ። በዙሪያችሁ ብዙ ደጋፊን አትጠብቁ። ሰዎች የምትሰሩትን ነገር አያውቁ። ምናልባትም እንደ እብድም እየቆጠሯችሁ ይሆናል። ፍሰቱን እንድትቆጣጠሩ ትፈልጋለሁ። የሐሳብ ኢነርጂ ወደ ውስጣችሁ በነፃነት እየፈሰሰ ነው። ያንን ተቆጣጠሩት። እንዴት እንደምታገኙት የምታውቁትን ነገር ማሳደድ አቁሙ። ለዛ የሚጠፋ ጊዜ አያስፈልግም። የምትፈልጉትን ነገር ብቻ አሳዱ። ቀላል ላይሆን ይችላል፣ ነገር ግን ድካሙ ውጤቱን የሚመጥንና የሚገባው ነው። ውሳኔ መወሰንን ደግሞ ወደ ልማድ አሳድጉት። ያንን ስታደርጉ ሁሉ ነገር እስከ ወዲያኛው ይቀየራል። ወደ ትምህርት ቤት እኔ አልተመለስኩም። ምንም የቢዝነስ ልምድ አላገኘሁም። ነገር ግን ውሳኔ ወሰንኩ። ከዛ ሁሉም ነገር ተለወጠ። በብዙ ሀገራት በተለያዩ ከተሞች ቢሮዎችን ከፈትኩ። ብዙ ገንዘብ አገኘሁ። ተኝቼ እንኳን ወደኔ የሚመጣ ገንዘብ አለኝ። ይህንን ነገር ወደ ሲስተም ካሳደጋችሁት ነቅታችሁ ከምትሰሩት ገንዘብ በላይ ተኝታችሁ ትሰራላችሁ። ያ ደግሞ ዓለምን ይለውጣል። ቦብ ፕሮክተር ነበርኩኝ። እስከ መጨረሻው አብራችሁኝ በመቆየት ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።